ሐሳብን ስጥ። እሺ አንተ ቀጥል ሐሳብ ይምጡ አልኩህ እኮ ሁሉም ይምጡ። ከኔ ጋር የነበሩት ጠቅላላ ሁሉም ወይ ሰውዬ መጠየቅ ካለብኝ ከነሱ እኩል ነው የምጠየቀው። እየሰማኝ ነው አይደል? እኔ ብቻዬን የምጠየቅበት እስከ ዛሬ ድረስ። ቆይ መሰለህ የገጠር ልጅ በነገራችን ላይ አንተ በመርበትበት የሚቀር ነገር የለም። ጊዜ ስማ አንድ ጊዜ እያዳመከኝ ነው። የገጠር ልጅ ቆይ ወንድ ነህ አይደል? አዳምጠኝ እኮ ዝም በልና ለምንድን ነው እኔ ስናገር ሰሚ የሌለው? ተመላለስ አብሮ የነበረው ጋር ምልክት ነገር እኮ በምን አውቃለሁ ከኔ ጋር የመጣ መሆኑን? ይምጣ። ከቢጋላው 50 ብር አበድሬ ብዬ በኢትዮጵያ ያስገባልህ ብያለሁ አለ። ከቢጋላው ይላል እንዴ? ከቢጋላው ምናምን እንደዚህ የሚባል ነገር አለ እንዴ? ይምጣ ገስት ላይ በቃ እንደዚህ ምልክቱን እኮ ነው ምልክት ነገር ይቀመጡ። ቪዲዮ ያብሩና ቲክታክ የለውም አሱ ቲክታክ የለውም። እየሰማህ እኮ ነው። ለምንድን ነው እየሰማህ እኮ ነው አይደል እንዴ? እሱ ለማናገራችን ቪዲዮ አብርተን ነው ምን በነገራችን ላይ አዳምጠኝ። እሱና ቪዲዮ አብርተን ሰው የለውም አይገባም። ለምንድን ነው የማይገባው? እንዳንተ የሚከላከልላቸው ሰው የላቸውም። የገጠር ልጅ እንዳንተ ቪዛ አሰርቶ በነፃ ድንበር የሚያሻግራቸው ሰው የላቸውም። የህግ አካል ቢይዝህ ጓደኞች ሳይቀር አንድ ጊዜ ቆይ መውት ሁሌ መውት አሁን መውት ቆይ እሱ ብቻ አውራ በተራ ታወራለህ። ሰራሁት እናንተ እንድትፈርዱ ብዬ አይደለም። በተራ ታወራለህ። ነው የሚፈርደው። ያችን የመሰለ ላይ ሙታ ጠላ እየጠጣ ስትራጭና ችርስ ስትባባል አላየንም እናንተ? እንዴ እናውራ ብለህ ነው እንዴ? ያችን የመሰለ ከኋላችሁ ትታችሁ መጣችሁ ምንም ነገር እንዳልቀረብህ አይደል እንዴ ስትቀልድ የነበረ በልጅቱ ሐዘን የሚፖስት ሰዎችን ራስ ለመደበቅ። አንተም እኮ ተረጋጋ። አንተ ዝም በል ተረጋጋና አዳምጥ አልኩህ። ሚውት የምታረጉኝ ሚውት አታረጉ። ነቅለህ ለመውጣት ነው፣ ከገስት ለመውጣት ነው። ከገስት መቼም ቢሆን አልወጣም። እሺ አንተ ቆይ እዚህ ሁሉ ሰው ውስጥ እንዴ ቆይ ያውራ እሱ እኮ ፈጣሪ ካለክ ይኸውልህ፣ በፈጣሪ አሁን ኒውት አድርገህ አዳም ይናገሩ እየመጡ ኒውት አድርገህ አዳም እድል ስጠውና ያውራ። ሳያ ሁሉም ቪዲዮ አይደለም ሳያ ወይስ አንተ ዝም በልና የገጠር ልጅ ተንጨርጭሮ ይጨርስና ከዛ ልጅ ይያው ምን አባቱ ነው ዝም የሚንጨረጨረው? የዲቃላ ልጅ አትሳደብ። ስነ ስርዓት የዲቃላ ልጅ ነህ። አባት ከየት እንደሆነ እኮ ሰምተናል። ምንም ምርጥ ያለ የዲቃላ ልጅ ነህ። ተረጋጋ። ከካም ልጅ ያችን የመሰለ ሰው መጣችሁ ምንም እንዳልጠፋት ስታወራ አይደል እንዴ? ምን አባክ ታመጣለህ? ሲያከብረው ታታረጉኝ ይላችሁ ስነ ስርዓት በስነ ስርዓት ጠይቁ። በስነ ስርዓት መልሻለሁ። በስነ ስርዓት ልናወራ ነው እኮ አዳምጥ። ዝም ብለህ ልንገርህ አዳምጠኝ። ይኸውልህ በስነ ስርዓት ጠይቃችሁኝ እነ ሳሪና ብሬክስ በስነ ስርዓት ጠይቀውኝ በስነ ስርዓት ያለውን እውነት ሐቁን ተናግሬያለሁ። ገባህ አይደለ? ከዛ ውጪ የደበኩትም የማንም ተባባሪ ሆኜ አይደለም ዝም ያልኩት ማለት ነው። አንዴ ኢቃማው እነሱ ናቸው የሰሩላችሁ የምትሉት ትንሹና ባት ጋር ማለት ነው። እስከ ዛሬ 25ኛው ዙር ላይ ተደርሷል። በአንድ ዙር 100,000 ብር ነው የሚታሰብልኝ። መጠየቅ ትችላላችሁ። ገባህ አይደል? ማንም ሰው ለኔ ያገዘኝም ኢቃማ ሳወጣ ማንም ሰው እኛ ስላንተ ኢቃማ አላወራንም እኮ ይኸውልህ አዳምጠኝ። ከዚህ በፊት ሊሆን ሰላምቶ ማለት ነው። ስላንተ ኢቃማ ለማውራት አይደለም የመጣው ስለ ልጅቱ ጉዳይ ነው። ሰማላ ሰማ አታርግ። በቃ ሚውት አታርግ። አድምጥ። ቆይ እኮ አዳምጠኝ። ይልህ መጥቷል እኮ በብር ነው እያወራ ያለው። ይልህ በብር ነው እዚህ ላይ መስመር ላይ ተቀምጦ ያለው ህዝቡን ለማሳመን እሱ ነው እያላችሁ እንትን ለማለት እንደዚህ በስውር ይባል ነገር በግልጽ ቁጥሩን እንዳያየው። ቆይ አንዴ አላስወራንም እኮ ሰውየው። በቃ በግልጽ ነው መሆን ያለበት። በቃ ይሄ ድብቅብቅ ነገር አላስወራንም እኮ ሰውየው። እሺ ቆይ እናውራ እስኪ፣ አንተ እንነጋገር እስኪ። ቆይ እስኪ የገጠር ልጅ ምን ነው እኮ እየነገርኳችሁ ነው። አዳምጠኝ አንድ ጊዜ እኔ በቃ እኔ የምናገረው ማለት ነው ህዝብ ባለበት ፊት መተን ሁላችንም ቪዲዮ አብርተን ነው የምንናገረው። ሁሉም እዚህ ጋር እየመጣ መጠየቅ አይችልም። እኔ ማንም ሰው ማለት ነው ለምን ነው ቪዲዮ የሚያበራው ነው? ለምን ነው ቪዲዮ የሚያበራው? አሁን ሰማሁ ደግሞ እኔ ላውራ። ከኔ ጋር የነበሩት ናቸው። እሺ ቆይ እኔ ላውራ። ለኔ ደስ ይምጡ፣ ሁሉም ቪዲዮ አብርተን ይምጡ። በቃ ሁሉም ይምጡ። ቲክታክ የላቸውም እኮ ቲክታክ የላቸውም። ለምንድን ነው የሌላቸው? ይኸውልህ 2018 እኮ ነው። ቆይ ይኸውልህ ስልክ ቆይ አንድ ጊዜ አንተ ይኸውልህ ሀቀኛ ከሆንክ ሀቅን ተከተል። አሁን ልጅ ማን ነው በምን አውቃለሁ እኔ ታዲያ? እሺ ከኔ ተናገረ እኮ ነገረ እንዴ? ዝም ብሎ ስለወራ ነው እንዴ? ይኸውልህ ከሱ ጋር ሄድኩ ነኝ ብሎ እኮ ማለት ነው አንደኛው ላይቭ ላይ ገብቶ ሲያወራ እኮ በደንብ ሰምቻለሁ። ልንገርህ እኮ አሁን እኮ ነገረ እኮ ምልክቱን ነገረ
ይምጡ ሁሉም በቃ ይምጡ። መጠየቅ ካለባቸው ከእኔ ጋር እኩል ነው መጠየቅ ያለባቸው። የገጠር ልጅ እንደዚህ የሚባል ማስታረቂያ ልንገርህ። እኛ እናውራ አንዴ ቆይ ሳሪ ያን የሌባ አይነት ደረቀ ባወዳድለው ትለበር ሰያ አይነ ስርዓት ያዝ የምትናገረው እኔ አንተ ገጠር በማስፈራራት ምናምን በዛ አይደለም። ኧረ ተለምዶ ኧረ በእግዚአብሔር አንዴ ይኸውላችሁ እኮ በማስፈራራት በምናምን አይደለም። በቃ የገጠር ልጅ መጠየቅ ካለብን ሁላችንም ይምጡ። እዚህ ጋር ለህዝብ ነው እንጂ አዳምጠኝ። እኔ የምናገረው ለህዝብ ነው እንጂ ለእናንተ አይደለም። እናንተ እንድትፈርዱ ብዬ አይደለም። የሚፈርደኝ ህዝብ ነው። አሁንም ወደፊት የሚፈርደው ህዝብ ነው። ችግር የለውም። እኔ ሰይድ ወረባ አንተ ታየዋለህ። ኧረ እባክህ ቆይ አንዴ። ምን አይነቱ ነው እባካችሁ? አንተ ብቻ ነህ አሁን እያወራ ያለው። አንዴ አዳምጠኝ። አስታራቂ ነገር ነው የምነግርህ። ምን ታደርጋለህ መሰለህ? ምንም ነገር አላደርግም። ይምጡ አልኩህ። ጓደኞቼ ይምጡ። በቃ አለቀ እኮ ይምጡ ጓደኞቼ። መኩ እናንተ ዝም በሉ እስቲ። ቆይ ያለ ለምንድን ነው እኔ 50 ሺህ ህዝብ ባለበት እንዴት ነው የምዋሸው? ንገረኝ። አንዴ ልጠይቅ። አዳምጠኝ። 50 ሺህ ህዝብ ባለበት እንዴት ነው እኔ የምዋሸው? ትዋሻለህ። የእናንተ ቅንቅላት ለምንድን ነው የምዋሸው? ምን ብዬ? እሺ ቆይ አንዴ ዝም በል እስቲ። ክርክር አታድርገው። ይኸውልህ ወንድም አለ ምን ታደርጋለህ? አብረው የሄዱትን ልጆች በሙሉ ታውቃቸዋለህ። ፎቶአቸው አለ። ለሰያ በውስጥ ላክለት። ኦኬ ሰያ ለኔ ላክልኝ። ከዛ በኋላ ይሄ የሚያወራው ልጅ በቪዲዮ ለአንተ ብቻ የታየ ለሰያ ይሄ እንደዛ የሚባል ነገር የለም። መተው ቪዲዮ አብርተን ነው የምናወራው በስልክ ምናምን። ይሄ ካንተ ጋር የመጣው ነው ያም ሲመጣ ይሄ ካንተ ጋር የመጣው ነው የሚባል አማርኛ የለም። ገዳዮች ናችሁ ለእናንተ በቪዲዮ እንደዛ የሚባል ነገር የለም። እስክንይዛችሁ በቪዲዮ አይወጡም። እንደዛ የሚባል ነገር የለም አልኩህ እኮ ወንድሜ። የሚፈርደው ህዝብ ነው። ሁሉም መምጣት አለባቸው። በቃ አስገዳይ ወይስ አይደለም? ካልሆንክ አዳምጥና ከልጁ ጋር ተነጋገር። ከሆንክ ውረድ። አስገዳይ ሆነ ውረድ። ይሄ ነው ያለ። በቃ ለምን ሰው ልጁ እንዳይናገር አፋፉን ትይዛለህ? ልጁ ሚስጥር እንዳይወጣ አፋፉን ትይዛለህ? በቪዲዮ ካልወጣ ይምጡ ነው እኮ ያልኩት ብራዘር፣ ይምጡ ነው። በቪዲዮ ካልወጣ የምትለው ዘመዶቹን ልታስገድል ልታስይዝ ነው። አይወጣም እኮ እኔ ጋር ለአንድ ያን ቪዲዮ ነው ማለት ነው። ያውቃሉ ማማ እንደመጡ እየነገርኩህ። ልጁ አለው ብሏል። አንተ የለም የምትለው በምን አውቃለሁ? ህዝቡ በምን ያውቃል ከኔ ጋር መምጣቱን? እሺ ንገረኝ እኮ ስለተናገረ ነው። ነገርኩህ እኮ ፎቶ ስለተናገረ ነው። ስላወራ ማንም ሰው እንደዚህ መናገር ይችላል እኮ በስልክ ኦ ማይ ጋድ አብረውክ የነበሩትን ፎቶ ላክ። እኛ በቪዲዮ እናየዋለን። እኛ ነገር ለምንድን ነው እናንተ የምታዩት? ህዝቡ ራሱ ማየት አለበት። ለምንድን ነው ኖ ህዝቡ ሳይሆን እንዲያይ የምትፈልገው የይመች አፋኞች እንዲያዩት ነው የፈለግከው። ለምን ተዋሻለህ? ቆይ ተረጋጋ አይደለ እንዴ? ህዝብ ነው እንጂ አንተ ስማኝ በቃ ጓደኞቼ አድምጥ። በአንተ እምቡር የሚለወጥ ነገር የለም። መጀመሪያ ይኸውልህ በመጀመሪያ ያችን የመሰለኝ ከኋላ ቅርት ብላ ጠላ እየጠጣች እርስ እየተባባል ከየመን እስከ ኢትዮጵያ ስትገባ እንዳውም የልጅቱን ሞት የሚናገሩ ሰዎችን ምንድነው የምታለቅሱት እያለክ ስትደልል የነበርክ አንደኛ የራሱ ምስክር ነው። ገብቷል አይደለ? ሁለተኛ ልጅዮ በምልክት አቀረበል አይደለ? 50 ብር አበድሬ ብዬ በኢትዮጵያ እሰጥሃለሁ ብዬ እንደዚህ የሚባል ነገር እኮ የለም እኮ 50 ብር አበድሬዋለሁ ምናምን እኮ አይውልህ። ስለዚህ አንተ ይኸውልህ እውነት ከያዝክ እሱን እኮ ልትይዘው ለምን አይመጡም እኮ ነው ውሸት። አንተ እኮ ቤት ነው የሄድነው። መተው ህዝብ ፊት ይጠየቁ በቃ። አንተ የሰጠኸኝ ቁጥር ቆይ ልንገርህ። አንተ የሰጠኸኝ ቁጥር የአራቶቹን መርጠህ ነው። አንዱ የጌትነት ወንድም ነው፣ አንዱ የይመች ወንድም ነው። እኔ ጋር ያለው ነው ታዲያ እኮ ቆይ የይመችን ደውዬ የጌትነት ወንድም ነኝ አላኝም። እንዴት ላንተ ነው በ12 መጨረሻው እንዴ ብሎኛል። የጌትነት ወንድሙ የሰጠኝ ሁላቸውም የደላላዎቹ ቤተሰቦች ናቸው። ገባ? ስለዚህ እነዚህ ሰዎች ደግሞ ተመካከራችሁ 5 ግሩፕ ፈጥራችሁ ነው የደንከል። ይሄንኛው ደግሞ አብራችሁ አለው ነው። እውነታውን ተናገር አይደለም ለምን